በዚህ ቪዲዮ application of trigonometric ratio ነው የምናየው። አራት ጥያቄዎችን ሶልቭ እናደርጋለን። እስከ መጨረሻው ተከታተሉ። አንደኛ the angle formed by the top of the building at a distance of 40 meter from its foot on horizontal plane is found to be 30 degree. Find the height of the building. የሆነ ቢልዲንግ ቁመቱ አናውቀውም። let's say h እንበል። ከዚህ ከቢልዲንግ ከዚህ ህንፃ 40 ሜትር ርቀን ከዚህ እዚህ ጋር ቆመን የቢልዲንጉን ጫፍ በምናይበት ጊዜ እይታችን ከዚህ መሬቱ ጋራ 30 ዲግሪ ነው የሚሰራው ነው የሚለው 30 ዲግሪ አንግል ይሰራል። የቢልዲንጉ ቁመት ወይንም የህንፃው ቁመት ምን ያህል ነው ነው። እችን ሃይት ለማግኘት ታን ቴታን ነው የምንጠቀመው አፕላይ የምናደርገው። የታን ዴፊኒሽን ምንድነው? ኦፖዚት ሳይድ ቱ 30 ዲግሪ ኦቨር አጀሰንት ሳይድ ቱ 30 ዲግሪ ነው። 30 ዲግሪ ፊት ለፊት ያለው ኤች ነው፣ አጀሰንት ደግሞ 40 ነው። ኤች ኦቨር 40 እናደርጋለን። ታን 30 ደግሞ 1 ኦቨር ራዲካል 3 ነው። ኢንክሪስ ክሮስ እናደርግ ኤች ወይንም የቢልዲንጉ ሃይት 40 ሲባዛ 1 ኦቨር ራዲካል 3 ነው። ይሄንን ከላይም ከታችን በራዲካል 3 እናበዛለን ራሽናላይዝን ለማድረግ ማለት ነው። 40 ራዲካል 3 ኦቨር 3 ሜትር ነው ማለት ነው። የህንፃው ቁመት ይሄን ያህል ሜትር ነው ማለት ነው። ሁለተኛ the angle between the line segment from the ceiling boat to the top of the building 100 meter and the surface of the water is 45 degree. A. How far is the boat from the base of the building? B. What is the distance between the man at the top of the building and the boat? 100 ሜትር ከፍታ ካለው ህንፃ ጫፍ ላይ እዚህ ጋር ያለች ጀልባ ስናይ አይናችን ከውሃው ጋራ 45 ዲግሪ ቢሰራ ከህንፃው ቤዝ ጀልባው ምን ያህል ይርቃል ነው አንደኛው ጥያቄ ኤ ላይ። ሁለተኛው ደግሞ የፎቁ ጫፍ እና ጀልባው ምን ያህል ይራራቃል ነው። በሌላ መልኩ ሃይፖትነስ ይጠየቃል ማለት ነው። ለሴ ይሄንን ኤክስ እንበል። እቺን ኤክስ ለማግኘት ታን 45 ዲግሪ ነው አፕላይ የምናደርገው። እዚህ ጋር የሚሰራው ዲግሪ 45 ስለተባልን ታን 45 ዲፊኒሽኑ የታን ምንድነው? ኦፖዚት ሳይድ ቱ 45 ዲግሪ ስንት ነው? እዚህ ጋር 100 ሜትር ኦቨር አጀሰንቱ ደግሞ ኤክስ እናውቀውም ማለት ነው። ታን 45 ደግሞ አንድ ነች። 1 is equals to 100 over x ክሪስ ክሮስ እናደርግ x is equal to 100 ሜትር እናገኛለን ማለት ነው። የህንፃው ቤዝ ከጀልባው ምን ያህል ነው የሚርቀን? 100 ሜትር። ቀጥሎ ደግሞ የህንፃው ጫፍ ከጀልባው ምን ያህል ይርቃል የሚለውን ወይንም ሃይፖትነሲን ለማግኘት ምንድነው አፕላይ የምናደርገው? ሳይን 45 ዲግሪ ኦፖዚት ሳይድ ቱ 45 ዲግሪ ኦቨር ሃይፖትነስ ነው። ኦፖዚት ሳይዱ ስንት ነው? ለ45 ዲግሪ ኦፖዚት ሳይዱ 100 ነው። ሃይፖትነሱ ደግሞ ሲ ነው ማለት ነው። ሳይን 45 is equals to 100 over c ነው። ሳይን 45 1 over ራዲካል 2 ነው። 1 is equals to 100 over c ኢንክሪስ ክሮስ እናደርግ የሲ ዋጋ ምን ይሆናል ማለት ነው? ሲ እዚህ ይመጣል። ይሄ እዚህ 100 ራዲካል 2 ሜትር ነው። የሚራራቁት 100 ራዲካል 2 ሜትር ነው ማለት ነው። ሶስተኛ two women A and B lay on the level ground at opposite side of 120 meter tall tower. If A observes the top of the tower at an angle of 30 degree and B observes the same point at an angle of 60 degree, then how far the two women can be away from each other? ይሄ ወርድ ፕሮብሌም ወደ ራይት አንግል ትሪያንግል ስንቀይረው ይሄን ያመስለው። እዚህ ጋር መሃላቸው ያለው ቢልዲንግ ይሄ ነው ብለን ብናስብ ኤ እዚህ ቆማ የቢልዲንጉን ጫፍ ስታይ ከመሬቱ ጋር አይኗ 30 ዲግሪ ይሰራል። ቢ ደግሞ ፎቁን ጫፍ ስታይ አይኗ ከመሬቱ ጋር የሚሰራው ዲግሪ 60 ዲግሪ ነው። የፎቁ ደግሞ ርዝመት 120 ዲግሪ ነው። ውመን ኤ እና በውመን ቢ መካከል ያለው ዲስታንስ ምን ያህል ነው የሚለን። ስለዚህ ኤክስ ፕላስ ዋይ ነው የምንፈልገው ማለት ነው። አንድ በአንድ ከፈለግን በኋላ ኤክስን ዋይን ከፈለግን በኋላ እንደምራለን ማለት ነው። ኤክስን ለማግኘት ታን 30 ነው የምንጠቀመው። ታን 30 ምንድነው? ኦፖዚት ኦቨር አጀሰንት 120 ኦቨር ኤክስ ነው የምናደርገው። ታን 30 ደግሞ 1 ኦቨር ራዲካል 3 ነው። ኢንክሪስ ክሮስ ስናደርግ x is equals to 120
ራዲካል 3 ሜትር ነው የምናገኘው ማለት ነው። ሶ ውመን ኤ ከህንፃው የምትርቀው 120 ራዲካል 3 ሜትር ነው። ውመን ቢ ደግሞ ከህንፃው ምን ያህል እንደምትርቅ ለማግኘት ታን 16 አፕላይ እናደርጋለን። ታን 16 is equals to ኦፖዚት ኦቨር አጀሰንት ነው። ሶ 60 ዲግሪ ፊት ለፊት ያለው 120 ነው። አጀሰንቱ ደግሞ ለ60 ዲግሪ ዋይ ነው። 120 ኦቨር ዋይ እናደርጋለን። ታን 60 ደግሞ ራዲካል 3 ነው። ራዲካል 3 is equals to 120 ኦቨር ዋይ ነው። ኢንክሪስ ክሮስ እናደርግ y is equals to 120 ኦቨር ራዲካል 3 ነው እናገኘው። ይሄንን ከላይም ከታችም በራዲካል 3 መባዛት አለበት ራሽናላይዝ ለማድረግ ማለት ነው። ከስር ራዲካል አይቀመጥም። ሶ 120 ራዲካል 3 ኦቨር 3 እናገኛለን። በውመን ኤ እና በውመን ቢ መካከል ያለው ዲስታንስ ለተባለ ኤክስ እና ዋይን እንደምራለን። 120 ራዲካል 3 ነው። ዋይ ደግሞ 120 ራዲካል 3 ኦቨር አንድ ላይ ስንደምር የጋራ 3 ብንወስድ ከስር ማለት ነው። እዚህ ጋር በስተዋቂነት አንድ አለ። የአንድ እና የ3 ሊስት ኮመን መልቲፕሉ ትንሹ የጋራ ብዜት 3 ነው። 3 ለ1 3 ነው። ይህም በ3 እናበዛው 360 ነው። 360 ሲደምር 120 480 ኦቨር 3 ራዲካል 3 ሜትር ነው ማለት ነው በመካከላቸው ያለው ርቀት። ሰላም ውድ የማተስ ቱቶር ቲዩብ ተከታታዮች፣ ገዛኸኝ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ የምለቃቸው ቪዲዮዎች ኖቲፊኬሽን እንዲደርሳችሁ የደወል ምልክት ተጫኑ። ይህ ቪዲዮ ለሁሉም ተማሪዎች እንዲደርስ ላይክ እና ሼር በማድረግ ቻናሉን ያግዙ። አራተኛ in the following figure if the height of the man is 2 meter and theta is 30 degree and he is located at 200 meter away from the building, find the height of the building. ይህ ሰውዬ ከዚህ ፎቅ 200 ሜትር ርቆ ነው ያለው። የሰውየው ቁመት 2 ሜትር ነው። አይኑ የፎቁን ጫፍ ሲያይ አይኑ ከሆሪዞንታል እይታ ጋር የሚሰራው አንግል 30 ዲግሪ ነው። የፎቁ ርዝመት ምን ያህል ነው ነው የሚለው። ይሄ ካፒታል ኤች ነው የተፈለገው። ኤች1 እና ኤች2 መደመር ነው ማለት ነው። ኤች1 የሰውየው ቁመት ነው። እኛ ማግኘት ያለብን ምንድነው? ኤች2 ነው ማለት ነው። እችን ኤች2 ለማግኘት እችን ትሪያንግል ነው የምንጠቀመው ማለት ነው። እችን ትሪያንግል ተጠቅመን ታንን አፕላይ ማድረግ ነው። tan 30 degree is equals to opposite side to 30 degree ማን ነው? h2 ነው ኦቨር adjacent side to 30 degree adjacent side ማን ነው? 200። እዚህ ጋር ከዚህ እስከዚህ 200 ነው ማለት የዚህኛውን ቁመት 200 ነው። ምክንያቱም ይሄ ነገር ምንድነው ስናየው ሬክታንግል ነው። the opposite side of rectangle is congruent ነው። ስለዚህ ይሄም 200 ነው ማለት ነው። ዘን tan 30 ደግሞ 1 over radical 3 ነው። so is equals to h2 over 200 ነው። ኢንክሪስ ክሮስ እናደርግ h2 ስንት እናገኛለን? 200 radical 3 over 3 ይሆናል ማለት ነው። ዘን h1 እና h2ን አንድ ላይ መደመር ነው። ምክንያቱም የፎቁ ቁመት የሰውየው ቁመት ሲደመር ከዚህ እስከዚህ ያለው የሰውየው ቁመት ስለሆነ ሲደመር h2 ነው። የሰውየው ቁመት 2 ሜትር ነው። 2 ፕላስ h2 ደግሞ እዚህ ጋር ያገኘነው 200 ራዲካል 3 ኦቨር 3 ሜትር ነው ማለት ነው። ቪዲዮን ስለተመለከታችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።